ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ድረስ ያልጠየቅንሽ እኔ በሙሉ ወንጌል በመካነ ኢየሱስ በቃለ ሕይወት ቤተክርስቲያን ላይ የተነሱ ጉዳዮችን ስላልሰማሁኝ ነው። አንቺ ቤት አሁን ቃለ ሕይወት ላይ መካነ ኢየሱስ ላይ ስላልሽኝ ነው ይህንን ጉዳይም እኔ ፐርሰናሊ ፈልገዋለሁ ያልኩሽኝ እንጂ ሌሎች ማለት ዶርዮቹ እየተነሱ በሚያሽካኩበት ጉዳይ እነሱን ከኛም ማህበር እንደሆኑ ስለማንቆጥራቸው በመሰረታዊነት ከነሱ ጋር የምንሄድባቸው ርቀቶች የሉም። ሐሰተኛ ናቸው፣ ወደሱ እንዳትሄዱ ነው የምንለው፣ ወደ እነሱ እንዳትሄዱ ነው የምንለውና ቤታችንም ጥበቃን የምናደርገው ከዚህ አንጻር ነው ሰዎቻችን። ለዚያ ነው ይህንን ጥያቄ ጠየቅኩሽኝ። በጣም ይቅርታ። ይሄም የሚያስቀየምሽ ከሆነ ወይም የሚያሳዝንሽ ከሆነ በጣም ይቅርታ። ወደ ዲያቆን እንሂድ። ዲያቆን እንኳን ደህና መጣ ዲያቆን። እሺ ተሜ እንኳን ሰላም ቆያችሁኝ። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እህቴ ሰላም ላንቺ ይሁን። ሁላችሁንም እዚህ ያላችሁ የክርስቶስ ሰላም እና ጸጋ ከእኔም ከእናንተ ጋር ይሁን። እንኳን ለሰሞነ ሕማማት ለጌታ የጌታን ሕማም የጌታን መከራ የጌታን ስቅላት የጌታን ግርፋት እያሰብን የምንጸልይበት የምንሰግድበት ይሄ ልዩ የሆነ ሳምንታችን ነው እና በእንግሊዘኛው ሆሊ ዊክ ይባላል። ያው የታወቀ ነው፣ በጣም የታወቀ ነው በዓለም ላይ እና እንኳን ለዚህ ቀን አደረሰን። እሺ እንግዲህ እህታችን አላቅም ወደ ኦርቶዶክስ መምጣት እንደምትፈልግ ነው የሰማሁት። በጣም መልካም ነው። ድምፅ የሚደጋገም አለ። ኦኬ እንግዲህ ወደ ኦርቶዶክስ የምትመጪ ከሆነ ትምህርት ነው የምናስተምርሽ። እንግዲህ ኦርቶዶክሳዊ ቤተክርስቲያናችን ከአንድ ሰው ወደ ቤተክርስቲያን እመጣለሁ እመለሳለሁ ሲል እጅን አውጣ፣ አንድ ቁጥር ጻፍ፣ አይንን ጨፍን፣ ጌታን ተቀበል፣ ጸድቀሃል፣ ድነሃል በሚል አይደለም ትምህርት ነው የምናስተምረው። መጀመሪያ ትምህርታችን አምስቱ አዕማደ ምስጢራት ይባላል። የሃይማኖት ፒላር ይባላል፣ ወይም የእምነታችን መሰረቶች ይባላሉ እነዚህ። ወይም አንድ ኦርቶዶክሳዊ እምነቱን የሚያጸናበት እምነቱን የሚተክልበት እምነቱ የሆነው ሃይማኖት ማለት በነገራችን ላይ ሃይማኖት እና እምነት በመጽሐፍ ቅዱስ ኢንተርቼንጅብሊ ይጠቀመዋል፣ እየቀየረ ይጠቀመዋል። እነዚህ አምስቱ አዕማደ ምስጢራት የምንላቸው ምስጢረ ሥላሴ የእግዚአብሔር አንድነትና ሶስትነት። እግዚአብሔር አንድ ነው፣ እግዚአብሔር ደግሞ ሶስትም ነው። ልዩ ሶስትነት፣ ልዩ አንድነት እንላለን። እግዚአብሔር ራሱ እንዴት ገለጠ? እግዚአብሔር በማንነቱና በማንነቱ የምንረዳበት ነው። ምክንያቱም መጀመሪያ ሰው እግዚአብሔርን ሳያውቅ የእግዚአብሔርን አንድነትና ሶስትነት ሳያውቅ ክርስቶስን አውቃለሁ ማለት አይችልም። ስለዚህ ከነገረ ሥላሴ እንጀምራለን ማለት ነው። የእግዚአብሔር አንድነትና ሶስትነት በብሉይ ኪዳን በሐዲስ ኪዳን እሱን የመጀመሪያው ትምህርት ነው። ቀጥሎ ደግሞ ስጋዌ እንላለን። የክርስቶስ ሰው መሆን፣ አካላዊ ቃል ሰው ሆነ፣ ቃልም ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ማለት ነው። እና ስጋዌ ብለን ደግሞ የእግዚአብሔር ልጅ እግዚአብሔር የሆነው አካላዊ ቃል ኢየሱስ ክርስቶስ የአብ ኃይሉ የአብ ጥበቡ የአብ ቀኙ የተባለው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ሁለት ልደት ያለው ኢየሱስ ክርስቶስ የመጀመሪያ ልደቱ ከአብ ቅድመ ዓለም ሳይፈጠር የባህሪ ልጁ ሆኖ የተወለደ፣ ድህረ ዓለም ደግሞ ዓለም ከተፈጠረ በኋላ ደግሞ ከእመቤታችን ከንጽሕት ድንግል ማርያም ከስጋዋ ስጋ ነስቶ ሰው ሆነ ስንል ሁለት ልደት አሉ። ስለዚህ የእግዚአብሔር ልጅ የሰው ልጅ ይባላል ማለት ነው። ይህንን እንግዲህ ስጋዌ ብለን እናስተምራለን እኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን። ኢየሱስ ክርስቶስ ሰው ከሆነ በኋላ አካላዊ ቃል፣ ሰው ከሆነ በኋላ ቃል፣ ስጋ ከሆነ በኋላ ስግው ቃል እንላለን። ስግው ቃል ያልነው ለምንድን ነው? እርሱ አንድ ባህሪ አንድ አካል ብለን እናምናለን ነው። አንድ አካል ሁለት ባህሪ የሚባል ትምህርት የለንም እኛ ፈጽሞ። ቃል ስጋ ከሆነ በኋላ ሁለትነት የሚባል ነገር የለም። አንድ አካል አንድ ባህሪ እንላለን። ኢየሱስ ክርስቶስ አንድ ነው፣ በቃ አለቀ። ኢየሱስ ክርስቶስ ሁለት አይደለም። ኢየሱስ ክርስቶስ አይለወጥም፣ አይከፈልም፣ መከፈል መለወጥ የለበትም። ስለዚህ አንድ አካል አንድ ባህሪ ብለን እናስተምራለን። ይሄ ስጋዌ ይባላል ማለት ነው። በዚህ ውስጥ የነገረ ድነት ትምህርታችን ክርስቶስ ስለኛ የከፈለው ሕማም መከራ ሁሉ ይነሳል። ሚስጥረ ሥላሴ ያልኩኝ፣ ሚስጥረ ስጋዌ ያልኩኝ፣ ቀጥሎ ደግሞ ሚስጥረ ጥምቀት እንላለን። ኢየሱስ ክርስቶስ በ30 ዘመኑ ተጠምቋል። ኢየሱስ ክርስቶስ ጥምቀትን ያስተማረበት ስለ ጥምቀት የተናገረበት ብዙ ክፍሎች አሉ። የመጀመሪያው እንግዲህ ዮሐንስ ወንጌል ምዕራፍ 3 አለ። ምን የሚለው? ሰው ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ወደ እግዚአብሔር መንግሥት ሊገባ አይችልም። በአብ በወልድ በመንፈስ ቅዱስም አጥምቁ፣ ያመነ የጠመቀ ይድናል፣
ኋላም ደግሞ ሐዋርያት ደግሞ ስለ ጥምቀት ያስተማሩታል። ስለዚህ በሚስጥረ ጥምቀት ላይ እነዚህን ትምህርቶች እንማራለን። ከዛ ደግሞ ምንድነው ሚስጥረ ቅዱስ ቁርባን እንማራለን። ሚስጥረ ቅዱስ ቁርባን እንማራለን። አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እነሆ እራት ሲበሉ ተነሳ፣ አነሳ፣ ህብስቱን ቆረሰ፣ ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ እንካችሁ ብሉ ጠጡ ብሎ ሰጣቸው። ጽዋውንም አንስቶ ይህ ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ብሎ ይህን ጠጡ አላቸው። ስለዚህ በሚስጥረ ቁርባን ላይ ደግሞ እውነተኛ የጌታ ስጋና ደም፣ ህብስቱ እውነተኛ የጌታ ስጋ ነው፣ ጽዋው እውነተኛ የጌታ ደም ነው ብለን የምንማርበት ነው። ከዛ እንግዲህ መጨረሻ ላይ ትንሣኤ ሙታን ነው። ትንሣኤ ሙታን ይባላል የመጨረሻው ትምህርታችን። ሙታን የሚነሱበት፣ የእግዚአብሔር ልጅ የሚመጣበት፣ በሰማይ የተወጋ እጆቹን እያየን እንግዲህ የወጉት ሁሉ ዋይ ዋይ እያሉ የሚያለቅሱበት ዮሐንስ ራዕይ ላይ እንደተነገረው የማቴዎስ ወንጌል ምዕራፍ 24 ላይ ደግሞ በጎቹን በቀኙ ፍየሎቹን በግራ አቁሞ እናንተ የአባቴ ብሩካን ኑ ወደ ተዘጋጀላችሁ የዘላለም ሕይወት ግቡ የሚልበት እና እናንተ እርጉማን ደግሞ ሂዱ የሚልበት ያቺ ቀን ደግሞ ትንሣኤ ሙታን የምንላት የሙታን መቀስቀስ የሙታን መነሳት የምንላት በክርስቶስ አምነው ያንቀላፉ በመልካም ስራቸው የሚገለጡበት በክርስቶስ ወንበር ፊት በመልካም ምግባራቸው የሚገለጡበት በመንግግር በቃል ብቻ ሳይሆን በህይወትም የኖሩ የሚገለጡበት ነው። ክርስትና ህይወት ስለሆነ ክርስትና ሽለላ፣ ፉከራ፣ ቀረቶ አይደለም። ክርስትና ህይወት ነው። ያለ ህይወት ክርስትና እውቀት ብቻ ነው። እውቀት ደግሞ አያድንም። እውቀት ብቻ ምንም አያደርግም፣ ሙት ነው ይላል። እዚህ ያዕቆብ መልእክት ላይ ስራ የሌለው እምነት የሞተ ነው ይለዋል። በቃ የሞተ ነው እና በስራቸው በህይወታቸውም ክርስቶስን ያስደሰቱ እናንተ ብሩካን ተብሎ ያኔ ምስራች የሚሰሙበት ነው። የማቴዎስ ወንጌል ምዕራፍ 24 ላይ እንደምናነበው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል ሲላቸው በቀኝ የቆሙት ጻድቃኖቹ ጌታ ሆይ ይህንን መቼ አደረግን? የት አግኝተን አደረግን ይላሉ። አርገውት እኮ ነበረ። ግን ጻድቃን ትዕቢተኛ አይደሉም። ትክክለኛ ክርስቲያኖች ትምክተኛ አይደሉም። ኢጎ የለባቸውም። አርጌያለሁ፣ እንዲህ አርጌያለሁ፣ በዚህ ወጥቻለሁ አይሉም። ይልቁንም ትሑታን ሆነው ጌታ ሆይ አላደረግንም እኮ አላበላንም እኮ አላጠጣንም እኮ ይላሉ። እርሱ ግን አምላካቸው ክርስቶስ ይመሰክርላቸዋል። ምን ብሎ? እናንተማ አጠገባችሁ ላለው ወንድሞቻችሁ አድርጋችሁታል ይሄንን ብሎ ይመሰክርላቸዋል። ስለዚህ ግቡ ወደ እረፍት ይባላል እና ይሄ ትንሣኤ ሙታን በሚለው ትምህርት ውስጥ እነዚህን ሁሉ ተስፋችን እንማራለን። ሙታን ሲነሱ በምን አይነት አካል ይነሳሉ የሚለውንም እንማራለን። ይሄ ትንሣኤ ሙታን ይባላል። ስለዚህ አምስቱ አዕማደ ምስጢራት በቃ አንድ ሰው ወደ ኦርቶዶክስ መምጣት ሲፈልግ እነዚህ መሰረታዊ ትምህርቶች ናቸው። ስለዚህ እህት ዓለም መማር ያለብሽ ከዚህ ነው የሚጀምረው ማለት ነው። እንደ አዲስ ሀልዎተ እግዚአብሔር የእግዚአብሔርን ማንነት ትማሪያለሽ። ብዙ ጊዜ አይተሽ ከሆነ እንግዲህ ፕሮቴስታንት ቤት ነበርሽ እንደሰማሁት። እስቲ የስላሴ መዝሙር አንድ መዝሙር ንገሪኝ። አንድ የስላሴ መዝሙር ከኦርቶዶክስ ነው ከፕሮቴስታንት አንድ የስላሴ መዝሙር የለም። አማቆ የለም። እስቲ ሜቢ እውነተኛ ካወቀ እስቲ እውነተኛ ያልጠይቃ እውነተኛ አለ እርሱና እኔ ማሳወቅ ነው አስቀምጣለሁ። መዝሙሩንም ከፍቷለሁ። የስላሴ መዝሙር አለ? አዎ ከፍቷል። እሺ ክፈተው እስቲ ልስማ። እኔ እንደሌለ ስለማቅ ነው እንግዲህ። እሺ ስለዚህ አይ ትምህርቶቹ ላይ እናወራባቸውና መዝሙሮቹ ላይ እንመጣለን ዲያቆን። እሺ ስለዚህ ስለ ስላሴ ትምህርት እናውራን እናንተ፣ ምክንያቱም በስላሴ ትምህርት ላይ ልዩነት አለን ብዬ ስለማመን። እስቲ የእግዚአብሔርን አንድነትና ሶስትነት አስረዳኝ። እሺ ከዛ እኔ አስረዳለሁ የኛን ደግሞ። በጣም ጥሩ። በመጽሐፍ ቅዱሳችንም እንደተማርነው በቤተክርስቲያን ታሪክ ውስጥም እንደተቀበልነው እግዚአብሔር በስሉስ ቅዱስነት ወይም ደግሞ በሶስት አካላት በሶስት ስም በሶስት ግብር በአንድ ባህሪ በአንድ መለኮት በአንድ ስልጣን ለዘላለም ይኖራል። ይህንን እንቀበላለን። ይህ ከጥንት ዓለም የነበረ ወደፊትም ለዘላለም በዚሁ ማንነት የሚኖር ጉዳይ ነው። ስለዚህ ስላሴ ስንል በባህሪ በስልጣን በመለኮት አንድነት በአካል በግብር በስም ሶስትነት ነው። ስለዚህ በአካል በግብር በስም ሶስትነት ስንል አብ ወልድ መንፈስ ቅዱስ አስቀድሞ እንደተነገረው የራሳቸው የሆነ ልዩ አካል ባላቸው ኩነት፣ እንዲሁም ደግሞ በግብር ስንል በልዩ ግብርም አለ፣ እንዲሁም ደግሞ ወላዲ ሰራጺና ተወላዲ የሆኑበትም ግብር አለ። በተለያዩ ነገሮች ይህንን መጥቀስ እንችላለን። በድህነት ጉዳይ ላይ ለምሳሌ የግብር ልዩነቶችን ስናካትት ደግሞ አብ ወልድ ልጁን በመላክ ልጁም ደግሞ ወደ ምድር ተልኮ ስለ ሰው ልጆች ኃጢአት በደል መተላለፍ
ዋጋን በመክፈል እንዲሁም ደግሞ በሰማያት ካረገ በኋላ በአብ ቀኝ ተቀምጦ በመማለድ መንፈስ ቅዱስ ደግሞ ክርስቶስ ኢየሱስ ያስተላለፈልንን ትምህርት ሁሉ ከእርሱ የተማርነውን ከእርሱ የተቀበልነውን ሁሉ በልባችን እያበራና ወደ እውነት እየሄድን እንድንቀጥል የሚያስተምረን ሆኖ ነገረ ድህነታዊ ግብርን ደግሞ በስሉስ ቅዱስ ይከወናል ብለን እናምናለን። ስላሴ በመጽሐፍ ቅዱሳችንም ያለ በቤተክርስቲያናችንም እንደ ዶግማ የሆነ የእግዚአብሔር ትምህርት ነው። እሺ፣ የጠየቁ ጥያቄ ግን ሰምተኝ ነበረ። የጠየቁ ጥያቄ ስለ ስላሴ ነው። ሰው ስለ ስላሴ ሲያወራ የሰው ልጆች መዳን ብሎ አይደለም የሚያወራው። ምክንያቱም ስላሴ ካልን የሰው ልጅ ከመፈጠሩ በፊት እግዚአብሔር በአንድነቱና በሶስትነቱ ነበር እያልን እያስተማርን ነው። ነበር እያልን እያስተማርን ስለሆነ አሁን የሰው ልጅ በዚህ መልኩ ዳነ፣ እንደዚህ ክርስቶስ መጥቶ ዳነ፣ እሱ የስላሴ ትምህርት አይደለም ባይዘወይ። ምክንያቱም ስላሴን ስናብራራ ስለ ሰው ልጅ ድነት አይደለም የምናወራው። የሰው ልጅ ከመፈጠሩ በፊት እግዚአብሔር በአንድነቱና በሶስትነቱ ነበር። እንዴት ነበር ብለን ነው የምናብራራው። ለምሳሌ ግብር ብለኸኛል። ግብር ላይ እግዚአብሔር አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ አልከኝ አይደል ወንድሜ? አብ ወላዲ ስትል ምን ማለት? ክርስቶስ ስንት ልደት አለው? እሺ፣ በመጽሐፍ ቅዱስ እንደምናውቀው ክርስቶስ ሁለት ልደት አለው። ሁለት ልደት አለው። እሺ፣ የትኛው ልደት? የትኛውና የትኛው ነው? የመጀመሪያው ልደቱ የቱ ነው? እሺ፣ ዓለም ሳይፈጠር በፊት ከዘላለም በፈቃድ እግዚአብሔር ልጅ የሆነበት እንዲሁም ደግሞ በማርያም ማህፀን የጀመረ። ይቅርታ እንዴ፣ በጣም ይቅርታ። በፈቃድ እግዚአብሔር የእግዚአብሔር ልጅ የሆነበት ነው ያልከኝ? እሱ ደግሞ ሌላ ዲቫይን ፍሪደም ሌላ ትምህርት ነው። እሱ ሲሪየሲቲውን ራሱን ማውራት ያስፈልጋል። ሌላ ኬዝ ነው እሱ። ኖ ቆይ አንዴ ይቅርታ። በፈቃድ እግዚአብሔር የእግዚአብሔር ልጅ የሆነበት የሚባል ትምህርት አለ እንዴ? በስላሴ እግዚአብሔር ሳይሆን ያልኩትኝ በፈቃድ የእግዚአብሔር ልጅ ሆኖ ስለተወለደ ነው ያልኩት። ምን ማለት ነው በፈቃድ የእግዚአብሔር ልጅ ሆኖ ማለት? እሺ፣ ክርስቶስ በፈቃድ እግዚአብሔር ልጅ ሆነ ምን ማለት ነው? ከዘላለም ማለትም እግዚአብሔር እርሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስለሚለው ዮሐንስ፣ ይህ ደግሞ አንድ ልጅ ተብሎ የተጠራው በአባቱ ዘንድ ነበረ ተብሎ የተጠራው ነው በዛ በዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ ከዘላለም በአባቱ ዘንድ የነበረ ልጅ ነበረ። ይህ ልጅነቱን ደግሞ በፈቃድ እግዚአብሔር ልጅ የሆነ ነው እንላለን። ስለምን ፈቃድ ነው የምታወራኝ? ይቅርታና አየላ እንደሚታረግልም ፕሊስ። እሺ፣ በፈቃድ ስለምን ስሉስ ቅዱስ ስለምን ፈቃድ ነው እየነገርከኝ? የማን ማለት ፈቃድ ስትል የማን ፈቃድ ነው እየነገርከኝ ያለው? የስሉስ ቅዱስ አብ አባት የሆነበት፣ ወልድ ልጅ የሆነበት፣ መንፈስ ቅዱስ ሰራጺ የሆነበት። የምን ፈቃድ አልገባኝም። በሌለበት ጊዜ ውስጥ ይህን ፈቃድ ስትል የምን ፈቃድ ነው የምታወራው? አልገባኝም። አሁን የክርስቶስ የወልድ የአብ ልጅነቱ በፈቃድ ነው ስትል አልገባኝም። ምን ማለት ነው? እሱ እኮ ዲቫይን ፍሪደም ነው። ሲሪየሲቲ ያለው የራሱ ትምህርት አለው እኮ። ሌላው ላይ እናውራ ወይስ እሱን እናብራራው? ይሄን አብራራው እንጂ ምክንያቱም ስለ ስላሴ እያወራን ስለከተትከው ክርስቶስ የወልድ የአብ ልጅ የሆነው በፈቃድ ነው ብለኸኛል። ምን ማለት ነው እየጠየኩ ያለሁት። እሺ፣ ወልድ የሰው ልጅ ለመሆን በፈቃድ እንደመጣ እንዲሁ ወልድ የአብ ልጅ የሆነውን በፈቃድ ነው ከዘላለም እንላለን። ይህ ማለት መነሻ በሌለው መነሻ፣ መጀመሪያ በሌለው መጀመሪያ፣ ከዘላለም የእግዚአብሔር ልጅ የሆነበትን ሁነት ማለት ነው። እሺ፣ የመጨረሻ አልጠይቅና ካልሆነ ተዋለው። በፈቃድ ነው ልጅ የሆነው አልከኝ አይደል? በማን ፈቃድ ነው ልጅ የሆነው? በዛ ደግሞ ወልድ የአብ ልጅ የሆነው በፈቃድ ነው ካልከኝ ስለምን ፈቃድ ነው የምታወራኝ ነው? አሁን በእግዚአብሔር ፈቃድ ወደዚህ ምድር መጣ፣ በአባቱ ፈቃድ ወደዚህ ምድር መጣ ብትለኝ ይቀበልሃለሁ። ምክንያቱም በአባቱን ፈቃድ፣ በራሱን ፈቃድ፣ በመንፈስ ቅዱስን ፈቃድ አዎ ወደዚህ ምድር መጥቷል። ይሄን እቀበልሃለሁ። ግን አሁን እሱን አይደለም። ገና የሰው ልጅ ሳይፈጠር በስላሴ እግዚአብሔር አብ እግዚአብሔር ወልድ የሚባል ልጅ አለው። የወልድ ልጅነት ለእግዚአብሔር አብ በፈቃድ ነው የሚለውን አብራራልኝ ያልኩ። እሺ፣ ስቴትመንት እናውራው ከተባለ በፈቃድ የአብ ልጅ ነው ብለን ስንል ወልድ ማለት ከዘላለም ነው ይህንን ነገር እያወራን ያለ ነው። ወልድ የአብ ልጅ መሆኑን ማለትም ልደቱን በመገደድና ይህንን ነገር በውስ ማለት በግዳጅ የተቀበለው ጉዳይ ሳይሆን አብ ወልድን ለመውለድ ወደደ፣ ወልድም ደግሞ ከአብ ለመወለድ ወደደ። ይህም ደግሞ በፈቃድ ከባህሪው የሚመነጭ ብርሃን ሆኖ ተወጣ። ሊትራሊ ምንድን ነው የምንለው? ይሄንን ከብርሃን የወጣ ብርሃን አይደለም የምንለው ዲያቆን። ስለዚህ ከዘላለም በነበረበት ኩነት አብ ወልድን ይሄ የፈቃድ አንድነትን ተከትለን ነው እያወራን ያለ ነው። አብ ወልድን ለመውለድ ወደደ፣ ወልድም ከአብ ለመወለድ ወደደ እያልን ነው። ማን ነው እንደዚህ ብሎ ያስተማረው? ባይዘወይ አብ ወልድ ለአብ በፈቃድ ነው ልጅ የሆነው የሚለውን ትምህርት ማን ያስተማረው? በየትኛዋ ቤተክርስቲያን ነው እንደዚህ የሚታመነው?
ስለዚህ ቤተክርስቲያን ታሪክ ላይ ዶክመንት እያነበብክ ነው። ኮምፒውተር ቋቋ ሲል ይሰማኛል። ዶክመንትን ባየው ደስ ይለኛል። እስቲ የትኛውን ዶክመንት ነው የምታነበው? ምንም ኮምፒውተር የተንቋቋ ነገር የለም። ኮምፒውተር አልያዝኩኝም። እያወራሁ ያለሁት ቤተክርስቲያን ቋቋ እያረክ ነው። ዲያቆንዬ፣ ዲያቆን ወይ ተሜ፣ አሁን ይሄ በነፈሰበት መጥቶ የሚገባ ልጅ ነው እውነተኛ ብርሃንና እቺ ልጅ ኦርቶዶክስ እንድትሆን የሚያስፈልጋትን ነገር ብንነግራት ሞር አይሻልም? አሁን ይሄ ክርክር ነው የሚወደው። ኤሊ ያለሽ ኤሊ፣ እግዚአብሔር ያክብር፣ ስለሰላም እግዚአብሔር ይባርክ። አሜን። ወደዚህ ወደ ስድብ ዓለም እየወሰድካት ስላለህ ግን አዝናለሁ በጣም። እሺ ወንድም ተባረክ። ጥያቄ አለኝ። አይ በቃ ክርክሩን እንተውና ቆይ አንድ ጊዜ እድል ስጡኝ። ስድብ አይደለም። ቆይ አንድ ጊዜ እድል ስጡኝ እኮ። እሺ እኔ አልተሳደብኩም። አንድ ጊዜ አንተ የእግዚአብሔር ፍቃድ ትላለህ። ፍቃድን መጀመሪያ እንደዛ እንዴት ችግር የለውም። ከትምህርቱ ላይ ብቻ ፎከስ እናድርግና ትምህርቱ ላይ ብናወራ አይሻልም? ትምህርቱ ላይ ብቻ ፎከስ ትምህርቱን ተውና ኤልዬ ኦርቶዶክስ የምትሆኝበት። እሺ ዲያቆን አንድ ጥያቄ ልጠይቅ ግን እኔ አንዴ እውነተኛው አንዴ ሚውት አድርግልኝ። ይቅርታ ጥያቄ ተመስገን ብትመልስልን ምን አለበት? አንድ ያራየለተው እሺ። ስለዚህ እህታችን አሁን ኦርቶዶክስ መሆን እፈልጋለሁ ብለሻል። እሺ አየለ አንዴ ሚውት አድርግልን። ኦርቶዶክስ መሆን እንግዲህ ስትፈልጊ እንዳልኩሽ የሚጀመረው ትምህርት ከዚህ ነው የሚጀምረው። ወይም ሚውት አድርጊው አይሊ የሚለውን ልጅና ዲያቆን ይቀጥል ወይ በቃ በኋላ አዎ ሚውት ተሜ ልጠይቅህ አየለ በውስጥ ጠይቀው በውስጥ ጻፍለት ለተሜ ነሽ ኤሊ የሚውት ነሽ። አይ ጥያቄ ስላለ ይጠይቅ አንዴ ጠይቅ። እሺ ጠይቅ። እሺ አየልዬ እሺ ጠይቅ። ተሜ ወይ ወንድሜ ጠይቅ። ከዛ በኋላ ወይ በኢየሱስ በቃ ኔትወርክ ያስቸግራል። ቆይ ተሜ ጥያቄ አለኝ። አሁን የሐሰተኛ ነቢያቶቹ ምንም ትክክል ነው፣ በሙሉ አልቃወምም። ግን አሁን ኦርቶዶክስን ትክክል አድርጋችሁ እያቀረባችሁልኝ ነው። እሺ ይሁን፣ እኛም ሁላችንም ከኦርቶዶክስ ነው የመጣ ነው በፊት። ግን አንዳንድ ጥያቄዎች አሉ በኦርቶዶክስ። ለምሳሌ የደብተራ አሰራር እና የድግምት አሰራር አለ። የሰው እድል እንኳን እስከ ማዞር የሚደግሙ ሰዎች በዛ ላይ ስካር ዘፈን የሚፈቀድበት ቦታ ነው። አየለ አዳምጠኝ፣ በማስረጃ እንድታወራ ነው። አየለ ወንድሜ አዳምጣለሁ፣ በማስረጃ እንድታወራ ነው። አንዴ ስማኝ። እኔ እኮ አታወራ አላልኩም፣ አውራ፣ ግን በማስረጃ አውራ። ለምሳሌ ደብተራ ማለት ነው። እስኪ ከዚህ እንጀምርሽ። ደብተራ ማለት ነው አየለ ትርጉሙንም ሳታውቁት ዝም ብላችሁ የምትናገሩት ነገር አለ። ደብተራ ማለት ነው አየለ ሚዩት ላይ ነው። በቃ ጊዜ ይፈጃል። እሺ እውነተኛው አለ። ጥያቄ ቀበል ችግር የለውም። እዛው ላይ ጨርሰናል። ጥያቄ ልጠይቅ መዝሙር ይቅርታ። እሺ ችግር የለውም። ጥያቄ አንተ አቅርብ። ኦርቶዶክስ ነበር ከዚህ በፊት? እሺ አንዴ እሺ ኦርቶዶክስ ሆነ ታውቃለህ ከዚህ በፊት? ጥያቄ አንዴ ላቅርብና። እሺ አታውቅም። ኦኬ እሺ ቅድም በንግግሮች መሀል ያነሳው ነገር ነበር። ለምሳሌ አንድ ሰው ኦርቶዶክስ ነው የምንለው አምስቱን አዕማደ ምስጢራትን ተምሮ ሌሎችንም ነገሮች እያብራራልን ነበረ። በቤተክርስቲያን ውስጥ ማለትም በሐዋርያት ዘመን በነበረችው ቤተክርስቲያን አሁን ጌታን ሰው ሲቀበል እጁን አንስቶ ክርስቶስ ኢየሱስን የመቀበሉን ሂደት የወቀስክበትን ፓርት ማለት ነው። ሐዋርያት ክርስቶስ ኢየሱስን ከሰበኩ በኋላ በተለይም በሐዋርያት ስራ ላይም በምናገኘው ኩነት ውስጥ ጳውሎስም ወንጌሉን እየሰበከ በዞረበት ሂደት ውስጥ ክርስቶስ ኢየሱስን መቀበል ኢንስታንት ነበረ ወይስ ደግሞ ቁጭ በሉ ተብለው ነበረ ቆይተው ጌታን የሚቀበሉ የነበረው? እሺ እንግዲህ መጽሐፍ ቅዱሱ ሲያስቀምጥልን ሀሳቦችን በጥቅል እያደረገ ያስቀምጣል። በዝርዝር የሚያስቀምጥበት አለ። ለምሳሌ የሐዋርያት ስራ እናንብብሽ። የሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ አንድ የምታገኘው አለ። ሐዋርያቱ ልሳን ተቀበሉ፣ በአዲስ ቋንቋ ሰው በሚሰማው ቋንቋ ተናገሩ፣
ከዛ በኋላ ስለ ክርስቶስ መከራ ሞት ተናገሩ። ከዛ የሰሙ ሰዎች ልባቸው ተነካ ይላል ከቁጥር 37 ላይ። ይህንን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ልባቸው ተነካ። ስለዚህ ምን እናድርጋሉ? ተቀበሉ፣ የሰሙትን ነገር አመኑ ማለት ነው። ስለዚህ ምን እናድርግ ቢሏቸው ምንድነው ያላቸው? ጴጥሮስን አንደኛ ንስሐ ግቡ አላቸው። ንስሐ ግቡ። ሁለተኛ ደግሞ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ ከዛ ደግሞ መንፈስ ክርስቶስ ትቀበላላችሁ አላቸው። የተስፋው ቃል ለእናንተና ልጆቻችሁ ጌታ አምላካቸው ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ቃልም መሰከረ፣ ብዙ አስተማራቸው ይላል። አየኸው? አሁን በዚህ ክፍል ላይ ስታነብ በቃ አይናችሁን ጨፍኑ እጃችሁ ወደ ላይ አድርጎ አልተባሉ አይደል? ንስሐ ግቡ ተባሉ፣ ተጠመቁ ተባሉ ለኃጢአት ስርየት። ከዛ ደግሞ በጣም በብዙ ትምህርትም ደግሞ ረጅም ትምህርትም አስተምሯቸዋል ይላል። ከዛ በኋላ ምን ይላል? ቃሉንም የተቀበሉ ተጠመቁ፣ በዚያ ቀንም ወደ 3000 የሚያህል ነፍስ ተጨመሩ ይላል አይደለ? ያው ቀን ነው አይደለ? 3000 ነፍስ የተጨመሩ። አዎ በዚያ ቀን የተጨመሩት። ይሄ ማለት ግን ዝም ብሎ አይደለም፣ በቃ አምኛለሁ ስላሉ ብቻ አይደለም የዳኑት። ኦኬ በቃ አሁን ልክ እንደምታውቀው እዚህ ሚዲያ ላይ ምን ነገር ተለምዷል። በቃ አንድ ቁጥር ጻፉ ግቡ ይባልና በቃ አይንን ጨፍን ድናል ጸድቃል ይባላል። እንደዚህ አይነት ድነት የለም። ሰው ንስሐ መግባት አለበት። ሰው ቁጭ ብሎ የሚማርበት ጊዜ ያስፈልገዋል። ባለመማራችን አይደለም ምስቅልቅል እዚህ ቲክታክ ላይ የምታየው ድራማ የበዛው። አንዳንድ ሰው ዝም ብሎ ክርስቶስን መቀበል እኮ ስንል ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር የሚለውን የመጽሐፍ ቅዱስ መርህ ተከትለን ነው። አንድ ሰው ኢየሱስ ጌታ እንደሆነ ሊቀበል ይገባዋል። ኢየሱስ ክርስቶስ የአብ ልጅ እንደሆነ ሊያምንና ሊያውቅ ይገባዋል። እግዚአብሔር ከሙታን እንዳስነሳው ማለትም ክርስቶስ ለኃጢአቱ እንደሞተ እንደተነሳ ሊቀበልና ሊያምን ይገባዋል። ሳይማር ይቀበላል እኮ ሲጀምር እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰሙ ደግሞ ማንም ሊያምን አይችልም። የሚሰሙትን ደግሞ እውነት ሲመሰክሩት እኮ የሚሰሙትን እውነት ሲመሰክሩት መዳንን ይቀበላሉ። መዳኑን ሳይማሩ ነው ወይ መሰክሩት ነው የምልህ እኮ። ትምህርታቸው የምናስተምረው ሐዋርያቱም የሰበኩት ወንጌልን ብለው ያስተማሩት ትምህርት ምንድን ነው ነው? አሁን 5ቱን አዕማደ ምስጢራትን ለማስተማር ምናምን እኛም እኮ ቤታችን ውስጥ የደህንነት ትምህርት አለን፣ የደቀ መዝሙር ትምህርት አለን፣ የክትትል ትምህርት አለን፣ የአገልግሎት ትምህርት አለን፣ የተለያዩ ትምህርት ሂደቶች አሉ። ከዛ በኋላ መጽሐፍ ቅዱስ ጥናት አለን። በህብረት ተይዞ የሚኬድባቸው የራሳቸው ሂደቶች አሉ። ትምህርት የሌለበት ቤተክርስቲያን የለም። ሜል ላይን ከሆኑት ቸርቾች ጋር ነው እያወራ ያሉት። ሜል ላይን በሆኑት ቸርቾች ትምህርት የሌለበት ሰው እንደመጣ ዝም ብሎ እንትን የሚባልበት። የማስተማሩ ጥቅሙ ምንድን ነው? እውነተኛ የማስተማሩ ጥቅሙ ምንድን ነው? የማስተማር ጥቅሙ ምንድን ነው? ቤተክርስቲያን የተሰጣት አንድ አገልግሎት ስለሆነ ሰው በእግዚአብሔር እውነት ውስጥ ወይም በተቀበለው የእግዚአብሔር እውነት ውስጥ ተተክሎ እንዲኖር። በጣም ጥሩ። ስለዚህ የሚኖርበትን የሚገባበትን ህይወት እንዲያውቅ አይደለ? በሚገባ። ይሄ ደግሞ በሂደት በረጅም ፕሮሰስ ያውቀዋል ማለት አንዱ እንጂ። ስለዚህ አሁን ለምሳሌ እኔ ዛሬ ምንም ሳሰብከኝ ምንም ሳታስበቃ ኢየሱስ ጌታ ነው ስላልከኝ አሜን ብዬ ተቀበልኩ ድኛለሁ። ምንም ሳልሰብክ ሲጀመር አሜን ብለህ አትቀበለው። አይ በቃ ኢየሱስ ጌታ ነው አልከኝ፣ ኢየሱስ ተሰቅሏል ሞቷል አልከኝ። ከዛ አሜን ብዬ ተቀበልኩ፣ እውነት ነው አልኩኝ፣ ዳንኩኝ እኮ። ነገርኩህ እኮ የምንሰብከው ኢየሱስ ጌታ እንደሆነ፣ ስለ ሰው ልጆች ኃጢአት፣ በደል፣ መተላለፍ ወደ ምድር እንደወረደ፣ ሰዎችንም ደግሞ ሊያድን በመስቀል ላይ እንደተሰቀለ፣ እንደሞተ፣ በሶስተኛውም ቀን እንደተነሳ፣ ወደ እግዚአብሔርም ወደ ሰማይም ከፍ ከፍ እንዳለ፣ እንዲሁም ዳግም ተመልሶ እንደሚመጣ ገባኝ። እሱን ሰበከኝና አሜን አልኩኝ። እግዚአብሔር ልጅ እንደሆነ እናወራለን። አሜን፣ እሱን ተቀበልኩና አሜን አልኩኝ። በቃ አሜን ብዬ ስቀበል ዳንኩኝ በቅስፈት። በሚገባ በልጁ በሚያምን አይፈረድበትም። በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ሳልጠመቅ ከሞቱና ከትንሣኤው ጋር ሳልተባበር ድናለሁ። እሱ ደግሞ ነገረ ድህነትን በተመለከተ ያለ የጥምቀት ትምህርት ደግሞ ራሱን የቻለ ሌላ ሰፊ ኖ የጠየኩ እሱ አይደለም። የጠየኩ ከክርስቶስ አንዴ ስማኝ፣ ከሞቱና ከትንሣኤው ጋር ሳልተባበር አንድ ሳልሆን እድናለሁ። ከሞቱና ከትንሣኤው ጋር የምትተባበረው አንድ የምትሆነው ክርስቶስን የምትለብሰው ዳግም የምትወለደው ከውሃና ከመንፈስ ነው። ይህም ማለት ደግሞ በሕዝቅኤል 36 በተብራራው መሰረት በንጹህ ውሃ መረጨት ከኃጢአት ስትታጠብ፣ ይህም ማለት በጥምቀት አይደለም። በምንድን ነው ታዲያ ዳግም የምትወለደው? በምንድን ነው? የኃጢአትን ስርየት የሚያስገኘው የልጁ የክርስቶስ ኢየሱስ ደም ነው። እዚህ ጋር ተጠመቁ ለኃጢአት ስርየት የተባሉት ሐዋርያት ስራ ላይ ምን አይነት ጥምቀት ነው? በኢየሱስ ክርስቶስ ስም መጠመቅን ሐዋርያት የገበሩት ወይም ደግሞ ሐዋርያት ያከወኑት ጉዳይ ሆኖ ስናገኘው፣ ኧረ እኔ የጠየኩ እሱን አይደለም። በኢየሱስ ክርስቶስ ስም ነው ተጠመቁ የተባሉት። በኢየሱስ ክርስቶስ ስም መጠመቅ ማለት በኢየሱስ ክርስቶስ አምኖ መዘፈቅ ነው። በምን የውሃ ጥምቀት ነው ብቻ ነው? የውሃ ጥምቀት ነው አይደለም። እዚህ ሐዋርያት ስራ ላይ ምዕራፍ 2 ላይ ያለው የውሃ ጥምቀት አይደለም።
ሁሉም በኢየሱስ ክርስቶስ ስም ተጠመቁ የሚሉ ክፍሎችን ዲፕሊ ብናያቸው እኔ እያንዳንዱን ከሐዋርያት ስራ ጀምሮ ለምሳሌ ሐዋርያት ስራ ምዕራፍ 2 ላይ ተጠመቁ የተባሉት የውሃ ጥምቀት ነው ወይስ አይደለም? በክርስቶስ ኢየሱስ ማመንን ተጠመቁ የተባሉት የእምነት አልገባኝም። ምንድን ነው ተጠመቁ ማለት? ከክርስቶስ ጋር መተባበር። ለምሳሌ ማነው እንደዚህ ብሎ የፈታው? ማነው እንደዚህ ብሎ የፈታው? ንገረኝ። ቆይ ይቅርታና ማነው እንደዚህ? ምክንያቱም የአንተው መጽሐፍ አዲስ መደበኛ ትርጉም የውሃ ጥምቀት ነው የሚለው። መዝሙረ ጥምቀት ምን ማለት ነው? ቆይ ጥምቀትን ማናውቀዋለን። መነከር መዘፈቅ ማለት ነው። አሁን የጠየቁ ጥያቄ አጥምቁ ብሎ ኢየሱስ አዟቸዋል ሐዋርያትን። የሐዋርያት ስራ ምዕራፍ 2 ላይ ያለው የውሃ ጥምቀት አይደለም ያልክበትን ማነው እንደዚህ ላይ የተረጎመ? ምክንያቱም የአንተው ቤተ እምነት መጽሐፍ የውሃ ጥምቀት ነው የሚለው። የእኔ ቤተ እምነት አይደለም እያወራ ያለሁት። ኢየሱስ ሐዋርያቱን በኢየሱስ ብሎ አዟቸዋል ወይ? እየሰማኝ ነው ወንድም አለ። ኦኬ ስል ገባበት መሰለኝ። ምን ይላል መጽሐፍ ቅዱስ? ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያነበብኩት ነው። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ምን አይነት ጥምቀት ነው እኮ? ላምጣው። እሺ ይቅርታ መዝሙራ ጋር እያወራ ያለው ኃጢአት የሚሰረይበትን ጥምቀት ነው። ኃጢአት የሚሰረይ እኮ ምን አይነት ጥምቀት ነው እኮ የጠየቁት? በክርስቶስ ኢየሱስ ደም የሚገኝ ነው። ኃጢአት ያለ ደም አይሰረይም። ስለዚህ የደም ጥምቀት ነው የተጠመቁት። በእምነት ነው ከክርስቶስ ኢየሱስ ጋር የተባበሩት። አዎ በክርስቶስ ውስጥ ተሰወሩ። በውሃ ሳይጠመቁ ከሞቱና ከትንሣኤው ጋር ይተባበራሉ። ከሞቱና ከትንሣኤው ጋር መተባበልን ፐብሊክሊ የምንሰብክበት ወይም ፐብሊክሊ ፕሮክሌም የምናደርግበት ወይ መጠመቃችን ነው። ፐብሊክሊ የምንመሰክርበት። እኔ መመስከር አላልኩም። ከሞቱና ከትንሣኤው ጋር የምትተባበረው በውሃ ጥምቀት ነው ወይስ አይደለም? በዚህም ጥምቀት ከሞቱና ከትንሣኤው ጋር ተባብረዋል። ኃጢአታቸው ተሰርዮላቸዋል። ኦኬ። ስለዚህ በሞቱና በትንሣኤው አንድ ሰው የሚተባበረው በውሃ ጥምቀት ነው ወይስ አይደለም? በእነዚህ አውዶች መሰረት በኢየሱስ ክርስቶስ ስም መጠመቅ የሚለው ጥቅስ የውሃ ጥምቀት አይደለም። ኃጢአት የሚያስተሰርይ የክርስቶስ ደም ነው። በጣም ጥሩ። ስለዚህ አንተ እንግዲህ ታዲያ የማን ነው እንደዚህ ብሎ የተረጎመው? ይህን ትርጉም ከየት ነው ያገኘኸው? ለምሳሌ እዚህ ጋር ያለው ስለዚህ በራስን የተረጎምከው አይደል? ወንድምነት በራስን የተረጎምከው ደም ሳይፈስ ስርየት አለ። የኃጢአት ስርየት የሚገኝበት ደም ነው ወይስ ውሃ ነው? የራስን ትርጉም ነው የሰጠኸኝ መጀመሪያ ነገር። ምክንያቱም የቤተ እምነትን ራሱ መግለጫ ላውጣ ነው። ችግር የለውም ግን ደም ሳይፈስ ስርየት አለ። የኃጢአት ስርየት በሚገኝበት የውሃ ጥምቀት አይደለም። እኛ ሲጀመር ውሃው ከደሙ የተለየ ነው አንልም። ወንድም አለም ይኸውልህ፣ እኛ ሲጀመር ውሃው ከደሙ የተለየ ነው አንልም። ውሃው ከቃሉ የተለየ ነው አንልም። በክርስቶስ ደም ነው የምታጠምቋቸው ማለት ነው። ውሃው ከቃሉና ከደሙ የተለየ አይደለም። ምክንያቱም ደም ሳይፈስ ስርየት የለም። እውነት ነው። ውሃው ግን ተራ ውሃ አይደለም። ምክንያቱም የአብ የወልድ የመንፈስ ቅዱስ ስም የተጠራበት ውሃ ነው። ደቅ የጌታ አካል የሚያደርገው ውሃ ነው። ወደ ቤተክርስቲያን ንብረት የሚጨምረው ውሃ ነው። ለመዳን ነው የምንጠመቀው። እንደ ጴጥሮስ ላይ እንደዛ ነው የሚለው። ያ ውሃ አሁን የጠየቁ ደም ነው ማለት ነው። የኃጢአት ስርየትን ያስገኛል። ምን አልከኝ? ያ ውሃ የክርስቶስ ደም ነው ማለት ነው አልኩኝ። እስቲ እኔ አልኩኝ ስል ሰምተኸኛል። የሚያስገኘው የክርስቶስ ኢየሱስ ደም ነው ተባባልን አይደለ? ምክንያቱም አዎ። ስለዚህ ውሃው ከምኑ የተለየ አይደለም አልኩ። ስማኝ፣ ውሃው ከቃሉና ከመንፈሱ ከደሙ የተለየ አይደለም። ምክንያቱም ደሙም ነው ማለት ነው እኮ። ምን አልከኝ? ቃሉም መንፈሱም ደሙም ነው ማለት ነው። የተለየ ካልሆነ ማን ያለው? ምንድን ነው የምታወራው? አልገባኝም። ማን ያለው? ውሃው አልከኝ። እሺ ውሃው ከቃሉና ከመንፈሱ ከደሙ የተለየ አይደለም አልከኝ። ውሃ ተራ ገላን የምታጠበት ውሃ አለ አይደለ እኮ። ውሃው ከውሃ ስማኝ፣ እንኳን እንዴ ገላን የምታጠበት ውሃ አለ አይደል? ገላን የምታጠበት ውሃ አለ አይደል? ስለ ጥምቀት ውሃ ነው እያወራን ያለ እኮ። ቆይ አንዴ ገላን የምታጠበት ውሃ አለ አይደል? ምሳሌ ልሰጥክ ነው። ገላን የምታጠበት ውሃ አለ አይደል? አይገናኙም። አሁን አንተ አንዴ ስማኝ፣ አንዴ ቆይ ስማኝ ፕሊስ። አይገናኙም ከማለት በፊት ስማኝ። ገላን የምታጠበት ውሃ አለ አይደል? ቤትህ እሺ። የምትጠመቅበት ደግሞ ውሃ አለ አይደል? አዎ። ኦኬ። ሁለቱ የመልክም የቅርጽም ልዩነት የላቸውም አይደል? አዎ። ምንድነው ግን ታዲያ የሚለየው? ያ ገላን የምታጠበት ውሃ ለምንድነው ከክርስቶስ ከሞቱና ከትንሣኤው ጋር አንድ የማያደርግህ? በጣም ጥሩ። አሁን እሱ ፐብሊክሊ ምስክርነት ነው እያልን ነው። ኮመንሊ ከክርስቶስ ኢየሱስ ሞትና ትንሣኤን ፐብሊክሊ የምንመሰክርበት ነው ስፍራው እያልን ነው። እሱን በደንብ እናብራራለን። አሁን ቅድም የጠየቅኩኝን መልስልኝ። ቆይ አንዴ አልመለስክልኝም፣ ይቅርታ። ቤትህ ገላን የምታጠበት ውሃ አንዴ ስማኝ፣ እዛው መልሱ እዛው ስላለ ነው።
እዛው ስላለው ነው። የለም መልሱ እዛ ውስጥ ቤትህን ገላን የምታጠብበት ውሃ ለምንድን ነው ከክርስቶስ ከሞቱና ከትንሣኤው ጋር አንድ ያላረገ? በጣም ጥሩ። እሱን በቤተክርስቲያን ስርዓት ውስጥ እናወራዋለን። አሁን የጠየቅኩህኝ መልስ እዚሁ ላይ ነው መልሱ ያለው። ይሄ መልስልኝና መልሱ እዚህ ውስጥ ነው ያለው። እባክህ መዝሙር ውሃው ከመንፈሱ ከቃሉና ከደሙ አይደለም አልከኝ። መልሱ እዚህ ውስጥ ነው ያለው። ይኸውልህ ወንድሜ እየመለስኩልህ እኮ ነው። እየመለስኩልህ ነው። ይኸውልህ ስማኝ። እኛ ለምሳሌ እኛን በቃ ልመልስልህ፣ ችግር የለውም ያንተ መመለስ ካልፈለግ። አሁን ይህንን በትክክል መልስልኛ። ውሃው ከደሙ ከመንፈሱና ከቃሉ የተለየ ስማኝ፣ ልመልስልህ። አዎ ለዛ ነው አንድ የምናደርገው ለኃጢአት ስርየት የሚሆነው። ቆይ ስማኝ፣ ለኃጢአት ስርየት የምንጠመቀው ለኃጢአት ስርየት የሚሆነውም ከክርስቶስ አንድ የሚያደርገን ውሃው ለምንድን ነው ቢባል እቤታችን እንዳለው ሸዋር ውሃ አይደለም። እቤታችን ያለው የሸዋር ውሃ ገላን የምታጠበት ውሃ ከመንፈሱ ጋር አንድ የሆነ አይደለም። ኦኬ፣ ዳግም የሚወልድ አይደለም። ከውሃና ከመንፈስ ካልተወለዳችሁ በቀር የሚለውን ውሃ አይደለም ቤት የምታጠበት። ኦኬ፣ ያ ውሃማ ውሃ ነው። ይሄም አንዴ ልመልስልህ፣ እየመለስኩልህ እኮ ነው እኮ በትክክል። አሁን ሶስቱን መንፈሱን ቃሉ ልመልስልህ እየመለስኩልህ ነው። ዴይሊ ሻወር የምትታጠበት ውሃ ከክርስቶስ ጋር አንድ አያረግህም፣ ከሞቱና ከትንሣኤው ጋር አንድ አያረግህም፣ የኃጢአት ስርየትም አይሰጥህም፣ ዳግም አያወልድህም። ለምን? ውሃ ብቻ ነው፣ በቃ ተራ ውሃ ነው፣ ጀስት ፕሌን ወተር ነው። ይሄኛው ውሃ ግን ከክርስቶስ ጋር እንደሚያደርገን ለምንድን ነው? ከሞቱና ከትንሣኤው ጋር ህብረት እንድናደርግ የሚያደርገን ለምንድን ነው? የክርስቶስ ደቀ መዝሙር እንድንሆን የሚያደርገን ለምንድን ነው? ከውሃና ከመንፈስ እንድንወለድ የሚያደርገን ለምንድን ነው? ውሃው ውሃነቱን ትቶ ነው? አይደለም። የቅርጽ ለውጥ የከለር ለውጥ መጥቶ ነው? አይደለም። ይልቁንም በዚህ ውሃ ውስጥ በአብ በወልድ በመንፈስ ቅዱስ ስም የተጠራበት ይህ ውሃ የተባረከው ይህ ውሃ ብቻ አይደለም። ይልቁንም የእግዚአብሔር መንፈስ ያለበት ውሃ ስለሆነ መንፈስ ቅዱስ ራሱ እዛው ላይ እንዲሁም ሐዋርያት ሥራ ምዕራፍ 2 ልስጥህ እዛው ለሚለም አንዴ እየመለስኩልህ ነው። ፕሊዝ ውሃውን አሁን እኮ ልመልስልህ፣ ልጨርስ፣ ልመልስልህ ወንድሜ እየመለስኩ ነው። አንተ እኮ መልስ ያልፈለኩ ነው። እስኪ መረጃ ሊከፍት ነው። ያሬዶ ክፈት አንድ ጊዜ እና በትልቁ አርጊው ኢቱዬ 9 አርጊውና ገስቱን በትልቁ አርጊው። መዝሙረ ጥያቄን ግን ማንን ተመስገን ኮምፒውተር ሊከፍት ነው። 9 አርጊው ገስትሽንና በትልቁ አርጊው። መዝሙረ ያሬድ ኮምፒውተር አንድ ጊዜ ሊከፍትለት ጥያቄ እንድገምልኝ እስኪ መዝሙረ እባክህ ይቅርታ ልመልስልህ። ችግር የለውም እየመለስኩልህ ነው። አንተ እኮ ላትመልስ ያልፈለግከውን እኮ ነው እንተው ያልከውን እኔ እየመለስኩልህ። ስለዚህ ልመልስልህ፣ ችግር የለውም እየመለስኩልህ። ምን እባክህ ማለት አያስፈልግም ወንድም አለም፣ እየመለስኩልህ ነው። ምንድን ነው ኧረ እየመለስኩልህ ነው። ፕሊዝ ልመልስ ጨርስ። አንድ ጊዜ ብቻ ይክፈትልህ። አንድ ጊዜ መጽሐፉን ይክፈተው። ያሬዶ ክፈተው። መጽሐፉን እየከፈትክ እኔ ጥያቄውን ድጋሚ ላስታውስ። ምንም አያስፈልግም። ልጨርስና ከዛ በኋላ አንተ ይሄ አልተመለሰልኝም ትለኛለህ። አይመስልም? ይሄ አልተመለሰልኝም ትለኛለህ። በቃ ችግር የለውም ልጨርስልህና ይሄን ፓርት አልነካኸውም፣ ይሄን ፓርት ጥያቄ የነበረ አንተ ግን አልመለስክልኝም ትለኛለህ። ቀላል ነው። እሺ ትልቁ ላይ ሆኛለሁ ሎክ። እሺ ይኸው የመጀመሪያው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ይህ ጥምቀት ለምን የሚሆን ነው? ለኃጢአት ስርየት የሚሆን ነው። ለኃጢአት ስርየት ስለሚሆን ውሃው ብቻውን የኃጢአት ስርየት ስለማያሰጥ ውሃው ከቃሉ ከመንፈሱ ከደሙ ጋር ህብረት ያለው ስለሆነ የኃጢአት ስርየት ያሰጣል እንላለን። ይሄንን መጽሐፍ ቅዱሳዊ ይደግፈኛል? አዎ ይደግፈኛል። ለምሳሌ የት እንሂድ? እዚህ አንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት እንዲህ ይላል። አንደኛ ዮሐንስ መልእክት ላይ ምዕራፍ 5 ከቁጥር 8 እና 9 የሚመሰክሩ መንፈሱ ውሃው ደሙም ሶስት ናቸው፣ ሶስቱም በአንድ ይስማማሉ ይላል። የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም በምን ይስማማሉ? በአንድ ይስማማሉ ይላል። ኦኬ። ስለዚህ አስተውሎ ወንድም አለ እኛ ጥምቀት ፕሌን ውሃ ነው አንልም። ዕለት ዕለት ገላችን የምንታጠበት ውሃ ነው ማለት። ለዚህ ነው እዚሁ ጴጥሮስ መልእክት ላይም ጥቅሶቹን እያስክ እዚህ አንደኛ ጴጥሮስ ላይም እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ይላል። እሺ ጥቂቶች ይኸው እዚህ ጋር ቁጥር 21 ላይ ይህም ውሃ ደግሞ ማለት ጥምቀት ይላል። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል።
ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም። የሰውነትን እድፍ ማስወገድ አይደለም። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። ይሄ ውሃ ዕለት ዕለት ሻወር የምንወስድበት እድፍ ማስወገጃ ውሃ አይደለም። ለምን? ውሃው ውሃ ብቻ አይደለም። ከውሃው ጋር ምን አለ? ቃሉ አለ፣ መንፈሱ አለ፣ ደሙ አለ። ህብረት ያለው ስለሆነ ይህ እድፍ ማስወገድ ሳይሆን በጎ ሕሊና የሚሰጠን ነው። ዳግም የሚወልደን ነው። ለኃጢአት ስርየት የምንጠመቀው ነው። ምክንያቱም ይላል ያመነ የተጠመቀም ይድናል ይላል። ሰው ደግሞ ኃጢአቱ ሳይሰረይ ድህነት አያገኝም። ስለዚህ አምኖ ሲጠመቅ ድህነቱ ሙሉ ትሆናለች። ምክንያቱም ውሃው ከቃሉና ከመንፈሱ የተለየ የተነጣጠለ አይደለም። ስለዚህ አሁን እውነተኛ ወንድሜ ማን ነው ስምህ? ይቅርታ በተሰጠው እንትን መሰረት ጥያቄው በመጀመሪያ ደረጃ አልተገኘም። ጥያቄውን ማለት ምን አልከኝ? ወደ ሀሳቡን ንግባና አንደኛ ደረጃ ወደ ሀሳቡማ አንገባም። ይሄን ፍታልኝ አንተ። የሚመሰክሩ መንፈሱ ውሃና ደሙ ሶስት ናቸው የሚለው ምን ማለት ነው? እዚህ ጋር ከሐዋርያት ሥራ ምዕራፍ 2 ጀምሮ እንፈታዋለን። ዮሐንስ ወንጌል ምዕራፍ 3 አንድ ይሄን ፍታልኝ መጀመሪያ። ይሄን ፍታልኝ ወንድም፣ አንድ ይሄን ፍታልኝ። በተሰጠ ጊዜ እያንዳንዱን አብራርተሃል ነበር እንደ እኔም በተሰጠኝ ጊዜ እያንዳንዱን ግን ልክ አንተ እንደጠየቀኝ የጠየቅኩ ነው። ይሄን ፍታልኝ መጀመሪያ አብራራ። ወንድምነት እያንዳንዱን ጥቅስ እናብራራ። ከዛ በኋላ እያንዳንዱ የሚሰጠን ምላሽ ጥሩ። እሺ ዮሐንስ ወንጌል ምዕራፍ 3 ጋር ሄድሽ። እሺ ስትፈታ ግን በምን ፍቺ እንደፈታው ትሰኛለህ። እኔ የአንተኑ መጽሐፍ አውጥቼ አባቶችን አውጥቼ ያሳይሃለሁ። ቀጥል። እሺ ስለዚህ እዚህ ጋር ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔርን መንግስት ሊያይ እንደማይችልና ሰው ከውሃና ከመንፈስ መወለድ እንዳለበት ይህም ዳግመኛ ልደት እንደሆነ ይነግራቸዋል አይደል ክርስቶስ? እውነት ነው። ቁጥር 10 ላይ ምን ይለዋል? ምን ይለዋል? አንብብልኝ እሱ ጋር። ይኸው ከፍቼ እላለሁ እኮ። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅም? ምን አለው? ስለዚህ ለኒቆዲሞስ እያወራው ያለው ትምህርት የእስራኤል መምህራን የሚያውቁትን ትምህርት ነው ወይስ አይደለም? አልገባኝም ምን እያልክ እንደሆነ። ኢየሱስ ክርስቶስ በዚህ ምላሹ ውስጥ ማለትም አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም በሚል ምላሹ ውስጥ ያስተማርኩ የእስራኤልን መምህራን ትምህርትን ነው እያለው ነው ወይስ ደግሞ? አብራራው ወንድሜ፣ አብራራ፣ እንደኔ አብራራ፣ ጥቅሱን አብራራ ትምህርት። ስለዚህ ኢየሱስ ክርስቶስ ለኒቆዲሞስ ስለ ዳግም ውልደት በተመሰረተበት መንገድ ወይም ዳግም ውልደትን ባስተዋወቀበት ትምህርት ውስጥ አንድ ቁልፍ ነገርን ነግሮታል። ኒቆዲሞስ ይህ እንዴት ይሆናል ብሎ በጠየቀው ጊዜ ወይም ይህ እንዴት ሊሆን ይችላል ብሎ በጠየቀው ጊዜ አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም? ለአንድ የእስራኤል መምህር ዳግም ውልደትን በዮሐንስ 3 ላይ ያስተማረው ነው ማለት ነው። ደወሉ በግሩፕ ኮል ወይ አውራቸው። ችግር የለውም። አይ እንትን ነው 3 ሰዓት ላይ ክላስ ስላለን ነው። እሺ ይሄንን ብዬሽ እንትን እላለሁ። ስለዚህ በዮሐንስ 3 ላይ ለኒቆዲሞስ ለፈሪሳውያን ወገን ለሆነው ለዚያ ለእስራኤል አለቃ እያስተማረ ያለው የእስራኤልን ትምህርት ነው። የእስራኤል መምህር ሊያውቀውና ሊያስተምረው የሚችለውን ትምህርት ነው። በእስራኤል መምህራን ዘንድ የሚታወቅ የውሃና የመንፈስ መወለድ ወይም ዳግመኛ ልደት አለ ወይ? እስራኤል እንደ ሕዝብ ከተበተነችበት ዳግመኛ የተሰበሰበችበት ሴናሪዮ አለ ወይ ብለን ደግሞ እናጠናለን። ምክንያቱም ለአንድ የአይሁድ መምህር ይህ ጉዳይ ግልጽና የሚታወቅ ስለሆነ እግዚአብሔር በትንቢተ ሕዝቅኤል ምዕራፍ 36 ላይ ከቁጥር 25 ጀምሮ እንደዚህ ይላቸዋል። እስራኤልን እንደተበተነች ክፈተው ከቻልክ መዝሙረ ሕዝቅኤል 36 ምዕራፍ 36 ከ ዳግም ልደት የሚለውን ነው የምታሳየኝ አይደለ? አዎ ዳግም መወለድ የሚለውን አዎ ሂድ። ዳግም መውለድ በትንቢተ ሕዝቅኤል ላይ እሺ፣ ትንቢተ ሕዝቅኤል ላይ እንዴት ዳግም እንደሚወለዱ ትንቢት አለ ብለኛል። እሺ ቁጥር ስንት ልሂድ? 36 25 ጀምሮ 36 25 24 ጀምሮ እናንብበው። እሺ ከሕዝቡ መካከል አወጣችኋለሁ፣ ከየአገሩ ሙሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አወጣችኋለሁ፣ ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሳታችሁ ሁሉ ከኃጢአቶቻችሁ ሁሉ አጠራችኋለሁ። ይቀጥል። እሺ ለአያብራራ ነው እንሂድ። አንደኛ እስራኤል በአሕዛብ ተበትና ነበረ። መሬቷ ሁሉ የእርሷ አልነበረም። ሊትራሊ የእግዚአብሔር ሕዝብ እግዚአብሔር እውነተኛ ጥያቄው ዳግም ልደት የሚል ነው። ዳግም ልደት
ዳግም መወለድ አንጻር ነው እያወራ ያለሁት። ዳግም መወለድ የሚለው ይሄ ለዳግም ሁለተኛ ልደት ነው ያልክበትን የቱ ጋር ነው ትንቢት ያለው? አሳየኝ። እያብራራሁኝ እየወረድኩኝ ነው እኮ። ስለዚህ እስራኤል እኮ አንተ እንትን ሆኗል። 3 ደቂቃ ነው የሰጠኝ። ሪፖርት ይሁን ምን ይሁን አላውቅም። 3 ደቂቃ ኮፕሊንክ አድርጉት። አንድ ጊዜ ያሬዲ ኮፕሊንክ ላስደርጋት። አንድ ጊዜ እውነተኛ ብርሃን ራስሽን እንደዚህ አርጊው። ኢቱዬ 9 አርጊውና ገስቱን 2 አርጊው። ራስሽን 2 ቦታ እዛ ሴቲንግ ውስጥ ገቢና ይሄ ገስቱን ስትነኪው 9 ታረጊዋለሽ። 9 ታረጊዋለሽ እንትኑ። ከዛ በኋላ ራስሽን 2 ታረጊያለሽ። ለታፕታብም ለኮፕሊንክም ይመቻል። መዝሙር ያሬድና አንቺ በትልቁ ትሆናላችሁ ማለት ነው። ያሬዲ አንድ ጊዜ ንገራ 9 ለማድረግ ከዛስ ሴቲንግ ውስጥ ግቢና ከዛ ሌአውት የሚል አለ ግሪድ ምናምን የሚል እንትኖች ያመጣልሻል። ራንኪንግ የሚለው ውስጥ ነው አይደለም? ነው ራንኪንግ አይደለም። ሴቲንግ ውስጥ ገብተሽ ከዛ ሌአውት የሚል አለ። ወይም አንድ ጊዜ ሙሉ ሞዴሬተር ስጭኝና እኔ ላስተካክል። እንደዛ ካልሆነ አይቻልም። በቃ ወጥቶ ወይ ሞዴሬተር ዘኦል ከነገስቱ ከነምናም ፉል ሞዴሬተር የሚለውን ስጭኝና አስተካክልሻለሁ። እስከዛ ግን ውዶች የሷን በትንሿን ብትሆንም አንድ ጊዜ ኮፕሊንክ አድርጉላት። አብሪው ገስት የሚለውን አብሪው እዛ ላይ ሞዴሬተር ላይ ገስት ማኔጅመንት የሚለውን አብሪው። ሰጥቻለሁ። እሱን ሰጥተሽኛል። ገስት የሚለውን ነው። ገስት የሚለውን ኦን አድርጊው። ገስት የሚለውን ኦን ስታርግ ስታበሪው አስተካክለዋለሁ። አሁን ያሬዲዬ እሷም እንድትማር እንትን እንድንል እንቀጥል። አለሽ ደቂቃውን ለቀቀልሽ ወይስ ደቂቃውን? እስኪ ለቋል። አለቀቀ። እሺ አንድ ጊዜ ገስት የሚለውን አጣሽው ኤሊዬ? ብዙ ነገር እኮ ሴቲንግ ነው ሊሚት ነው። አንድ ጊዜ በትልቁኝና ልንገርሽ ገስት የሚለውን ገስት ይሄ ሞዴሬተር የሚለውን እንደገና ነኪው። ሞዴሬተሩን እንደገና ነስጭ። ሞዴሬተር የሚለው የኔን ንኪኝና ንኪኝ እኔን። ከዛ ሞዴሬተር የሚለው ላይ ሁሉንም አብሪው። ሁሉንም አብሪው። ሰማይ አርጊያቸው። ኦኬ አልበራምሽ። ገባኛው ገብቷል። ሁሉም በርቷል እኮ ገስት የሚለው መጥሽ በቃ ያሬድ ይቀጥላል። አንድ ይቀር ነበር። አሁን ገባኝ። እሺ አሁን ቀጥል አንተ። አሁን ራስሽን በትልቁ አርጊ። አንድ ጊዜ ራስሽን በትልቁ አርጊ። ራስሽን በትልቁ አርጊ። አንቺ ስለምትይ ነው። ከዛ በኋላ ያሬድን እንደዚህ ነካውና እኔ ይሄው አሁን ሁለታችሁ በትልቁ ሆናችሁ ማለት ነው። አሁን ቪዲዮሽን አብረተሽ ኮፕሊንክም ታፕታብ ማርጊ። ያሬዶም ቪዲዮ አብረታ አስተምር። እሺ አለ ወንድማችን። አዎ አለኝ። 3 ሰዓት ላይ ክላስ ይኖረኛል። ግን እሱን እንትን ደቂቃ ነው ያለ 27 ደቂቃ አልፏል ኦልሞስት። እሺ ግን አንዴ 36ን እንየውና በዚህ ጉዳይ ላይ አውርተህ ብቻ የምትሄድ ከሆነማ አውርቼ ብቻ አልሄድም። አንዴ 36ን ክፈትልኝ እዝቅኤልን። እሺ አውርተህ ግን እንዳትሄድ፣ ምክንያቱም እንድታብራራው ስለምፈልግ ጥያቄዎችም ስላለ ነው። እያንዳንዱን እያብራራ ነው እንሄዳለን። እስራኤል የተበተነችበት አውድ ነው ብያቸዋለሁኝ። ሊትራሊ እንደተበተነች ሆና በአሕዛብ ከተማ በአሕዛብ ምድር የተበተነችበት ወቅት ነው ሞር ላይክሊ አውዱንም። ግን ዳግም ልደትን ነው የምታሳየኝ። ፕሊዝ ወንድሜ እሱ ላይ ፎከስ አድርገህ አሳየኝ። እሺ መዝሙር እኔ አላቋረጥኩም ስታወራ እባክህ። እሺ ምን ይላል? ከአሕዛብ መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁ መጣችኋለሁ። ይህችን የተበተነችን ሕዝብ ኢየሱስ። እሺ ይህንን የተበተነ ሕዝብ ይህንን ሊትራሊ ዲስትሮይድ የሆነ ማህበር ከተበተነበት መልሰዋለሁ እያለ ነው፣ እንደ አዲስ ማለት ነው። ከዚያስ ጥሩ ውሃን ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰቶቻችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። ስለዚህ በማምጣቱ ፕሮሰስ ውስጥ ጥሩ ውሃን ረጭባችኋለሁ አለ። ይሄ ጥሩ ውሃ መረጨት ምን ያደርግላችኋል ይላቸዋል? በአሕዛብ ከተማ የነበራቸውን የአማልክት አምልኮ ማለትም ከጣዖቶች ጋር የነበራቸውን ግንኙነት እንዲሁም በአሕዛብ አገራት ውስጥ የነበራቸውን ሶሪ በጣም ይቅርታ ግን ጌታ በአሕዛብ በቃ ችግር የለውም ወይ አንዴ ልጨርስና እንትን ልበል።
ጨርሰህ እንዴት ትሄዳለህ ወንድሜ? ጨርሰህ ከሄድክማ ምኑን ጥያቄ መዝሙር አብራርተሃል እኮ አንተ። ምንም ለአብራራ ፍቀድ። ኖ ይሄ ጥቅስ ላይ እንደዚህ ብለህ ተናግረህ ሄደህ ቻሌንጅ አደርጋለሁ። ምክንያቱም ያንተው መጽሐፍ ራሱ እንደዛ አይፈታውማ። የአንተ መጽሐፍ የምትለውንም እናየዋለን፣ ችግር የለውም። ይሄ አዲሱ ወደኛ ትርጉም እጅ ላይ የለም። ወንድምነት እባክህ አታቋርጠኝ። መዝሙር እያወራሁኝ ነው፣ አውዱን ተከትለን እንስማማ። ከይቅርታ ጋር ወንድማችን እየረበሽክ ነው እንጂ ልክ ካልሆነ ያወራሁበት አውድ ልክ ካልሆነ በአውዱ ትሞግተኛለህ። እሺ እኔ በራስ መጽሐፍ እኮ ትርጉም እኮ ትክክል አይደለም ነው እያልኩ ያለው። በመድኃኒዓለም አንተ ስታወራ እኮ ምንም በእናንተ መጽሐፍ በምን መጽሐፍ ምናምን ውስጥ አልገባም። እያወራሁ ያለሁትኝን በአውድ ነው እያወራሁ ያለሁትኝ። አውዴ ልክ ካልሆነ ትሞግተኛለህ። ጥሩ ቀጥል። እሺ ችግር የለውም። ስለዚህ እስራኤላውያን ተበትነዋል። ወደ አህዛብ አማልክትን ወደሚያመልኩ በአህዛብ ምድር እየተመላለሱ ነው ያሉት። ከአህዛብ አማልክት ጋር የነበራቸውን ግንኙነት፣ በአህዛብ ምድር የነበራቸውን እርኩሰት ሁሉ እግዚአብሔር አንድ ነገር አደርጋለሁ ይላቸዋል። በጥሩ ውሃ ረጭቼ ከእርኩሰቶቻችሁ ከጣዖቶቻችሁ ሁሉ አጠራችኋለሁ። ስለዚህ እንደ አዲስ ወደ ምድራቸው ሲመልሳቸው አንደኛው ፕሮሰሱ ምን ነበረ? ከእርኩሰትና ከጣዖቶቻቸው ማጥራት። በምን? በጥሩ ውሃ መርጨት። ሁለተኛ አዲስን ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም ማስኬዳችኋለሁ፣ ፍርዴንም ትጠብቁታላችሁ ታደርጉታላችሁም ካለ በኋላ ስሙት እዚህ ጋር ምን እንደሚል። ለአባቶቻችሁ በሰጠኋት ምድር ተበትነዋል፣ እንደዚህ ጠፍተዋል፣ ሊትራሊ ከስፍራው ተወግደዋል። ግን እግዚአብሔር ምን አላቸው? ለአባቶቻችሁ በሰጠኋት ምድር ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህንን የእነሱ የእግዚአብሔር ሕዝብ የሚሆኑበትን እግዚአብሔር የእነሱ አምላክ የሚሆንበትን አይደንቲቲ ያጡ ሰዎች ነበሩ። እግዚአብሔር በሁለት ነገር እንደገና ይህንን ግንኙነት አደሰው። እንደገና ከጠፉበትና ከተበተኑበት መልሶ ሕያዋን አደረጋቸው። በምንና በምን? በጥሩ ውሃ መረጨት፣ እርሱም ደግሞ ከርኩሰትና ከጣዖት መጥራት እንደሆነ፣ ከዛ ከመንፈስ መውለድ ደግሞ የድንጋዩን ልብ አውጥቶ የስጋን ልብ መስጠት እንደሆነ አብራርቶ ነገራቸው። ስለዚህ ለአንድ የአይሁድ መምህር፣ ለአንድ የእስራኤል መምህር በጥሩ ውሃ መረጨትን ያውቀዋል። እስራኤል ከተበተነችበት ስትሰበሰብ ከጣዖትና ከእርኩሰት የነጣችበት ስለሆነ፣ ከመንፈስ መወለድን ያውቀዋል። የድንጋዩን ልብ አውጥቶ የስጋን ልብ የሰጠበት ፕሮሲጀር ስለሆነ፣ ስለዚህ ክርስቶስ በሁለቱ መንገድ ወልደሃለሁ፣ እንደ አዲስ መወለድ አለ፣ ዳግመኛ መወለድ አለ እያለ ለኒቆዲሞስ ሲያብራራለት ምንና ምን እያለው ነው? ከርኩሰትህና ከጣዖትህ በመምጣት በድንጋዩን ልብ በማውጣትና የስጋን ልብ በመቀበል ውስጥ ዳግመኛ ልደት አለ፣ ኢንላይትመንት የምንለው ፕሮሰስ። ይሄ ደግሞ የስጋን ልብ መቀበል ማለትም ደግሞ በአዲሱ ልብ ውስጥ ክርስቶስን የመምሰልን ፕሮሰስ የሚያስኬደውን የእግዚአብሔርን ጸጋ ሁሉ መቀበል የምንላቸው ማለት ነው። ስለዚህ ሰው በንስሐ በክርስቶስ ኢየሱስ ደም ከኃጢአቶቹ ይጠራል። ከነበሩበት አማልክት ደግሞ ክርስቶስ ኢየሱስ ጌታ እንደሆነ በመመስከር ነፃ ይወጣል። በብሉይ ኪዳን በጥሩ ውሃ መረጨት ብሎ በተምሳሌት በተናገረበት መንገድ በአዲስ ኪዳን አዲስን ልብ ይሰጠናል። በምን? በመንፈስ ቅዱስ ዳግመኛ በመውለድ። ለአንድ የእስራኤል መምህር ጥምቀትን ሊያስተምረው አይችልም። ሊያውም ታውቀዋለህ አስቀድሞ። እንዴት አንተ የእስራኤል መምህር ሆነ ይህንን ትጠይቃለህ ብሎ ጥምቀትን ሊያስጠያይቀው ወይም ሊያስተዋውቀው ስለማይችል ማለት ነው። ስለዚህ ቅድም መዝሙር ያሬድ ያልመለስክልኝ ጥያቄ ነበረ። ሶስቱ አረቋ እንዴ ተው እንጂ እዚህ ላይ ጥያቄ አለኝ እኮ። ምንድን ነው ጥያቄ? ጌታ ሆይ አንተ ትችላለህ። በነገራችሁ ላይ ጌታ ይችላል። አሜን። ያሬድ ገብተህ ነው? ሌላ ቤት ገብቶ ነው ያሬድ። ቸርች ላይ ገብቶ ነው የሚሆነው። ወንድሞች ቆይ አይደለም አትውጣ። ቆይ ይቅርታ ሰላም ብያለሁ ሁላችሁንም። ተሜ ነበልኝ እውነተኛ ወንድማችን ዞሮ ስታብራራ ጥምቀት ነው ብለህ ያሬዱ አንድ ቁጥር ጻፍ ወይስ ጥምቀት አይደለም? አይ አላብራራውም። በጥምቀት ይጽፋል። አብራርቻለሁ። ሌላ ጊዜ እናወራለን። አይ ጥምቀት ነው አይደለም? ሸሸኸው ውሃ መሆኑን ነገርከንና ጥምቀት የዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 3 እስከ 5 ያለው ጥምቀት ነው አይደለም? ዞሮ ስታብራራ ታባርኩላት ኮፕሊንክ አድርጉት። የጥምቀቷ ሳይሆን ከርኩሰትና ከጣዖቶቻችን መጥራት በውሃ መረጨት በተደረገው። ምክንያቱም ክርስቶስ እግዚአብሔር ውሃ አረጫቸዋለሁ ሲላቸው ሊትራል ውሃ ስለሆነ አንድ ወንድሜ ልትወጣ ስለሆነ ማለት ነው። አሁን ሕዝቅኤል ምዕራፍ 36 ቁጥር 5 ላይ ያለውን አይደል የጠቀስከው?
እኮ እሱን ጠቅሰህ ውሃን ረጭባችኋለሁ የሚለውን አነሳህና አገናኘኸው። ጥሩ ነው፣ መልካም ነው። ግን ስለዚህ ዮሐንስ ወንጌል ምዕራፍ 3 ላይ ያለው ውሃ ነው አይደለም? ወንድምነት ክርስቶፈር እዛ ጋራ ክርስቶስ ማን ነው? እግዚአብሔር በሕዝቅኤል ትንቢት መሰረት ጥሩ ውሃን ረጭባቸዋለሁ ያለው ጥምቀትን ነው እንዴ? እየጠየኩ መልሰህ ለምን ጠይቀኛለህ? አንተ ያገናኘኸው እኮ አንተ ነህ። አንተ ያገናኘኸው አንተ ነህ። ውሃን ረጭባችኋል። አንዴ ቆይ፣ ተደርበኛ አታውራ፣ ይቅርታ። ንጹህ ውሃን ረጭባችኋለሁ ብለህ ያገናኘኸው እኮ አንተ ነህ። መልካም ማገናኘት መልካም ነው አልኩ፣ ችግር የለብንም እኛ። ግን እዛ ጋር ውሃ የሚለው ያንን ንጹህ ውሃ ረጭባችኋል የተባለው ውሃ ነው ወይስ አይደለም ነው ጥያቄ። እንዴት አድርገህ በመጀመሪያ ደረጃ እሱን ለመመለስ እኮ የሚያስችለን በሕዝቅኤል መጽሐፍ ላይ እግዚአብሔር ጥሩ ውሃን ረጭባችኋለሁ መንፈሴን በውስጣቸው አኖራለሁ እያለ የተናገረው ውሃው ሊትራል ውሃ ነው ወይ ምሳሌው ነው። ስለዚህ እግዚአብሔር በጥሩ ውሃ መርጨት ከርኩሰታችሁና ከጣዖቶቻችሁ አጠራችኋለሁ እያለ የተናገረበት ኩነት ሊትራሊ ውሃን ረጭባችኋለሁ ወይ ዝናብ አምጥቼ እንደ አዲስ አነጻችኋለሁ ሊትራል የሚታይ ይሄ ሊኩዊድ የሆነን ውሃ በእናንተ ላይ አፈሳለሁ እያለ እየተናገረ እንዳልሆነ። ስለዚህ እግዚአብሔር በብሉይ ኪዳንም ውሃን ንጹህ ውሃን ረጭባችኋለሁ ሲል በቃ ስለ ውሃ አይደለም ማለት ነው። አየህ እግዚአብሔር ንጹህ ውሃን ረጭባችኋለሁ እያለ በንጹህ ውሃ ሳይሆን ግን በሌላ ነገር ነው ማለት ነው። በጣም ጥሩ ተምሳሌቱ ሆኖ ወይም ደግሞ ምሳሌ አድርጎ የሚጠቀስባቸው ጥቅሶች ስለሆኑ በተለይ ደግሞ የጠቀስነው ስለሆነ ወንድማችን ተምሳሌት የሚለው የት አለ? አይ ተምሳሌት የሚለው የት አለ? በጣም ጥሩ የሕዝቅኤል